በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን የብፁዕና የቅዱስ የሚሸት የዕጣን አበባ የማር ቂርቆስንና ከእናቷ ማኅፀን የተመረጠች የሩት ልጅ የእናቱን የቅድስት ኢየሉጣን ገድል ማንበብ እንጀምራለን። ዳግመኛም የቅዱስ ቂርቆስ ልደትን ቀን የሆነውን እነግራችኋለን። ጸሎትና በረከቱ በአገራችን በኢትዮጵያ በደብራችን በደብረ ሰላም ለዘላለሙ አድሮ ይኑርና። ጥቅምት 15 ቀን የሚነበብ የሚጸለይ የሰማዕቱ የቅዱስ ቂርቆስን ገድል ማንበብ እንጀምራለን። ጥቅምት 15 ቀን በመንግሥተ ሰማያት ጃንደረባ የሆነ የቅድስት ኢየሉጣ ልጅ የብፁዕ ቂርቆስ የልደቱ ዕለት ነው። በዛችም ዕለት ድንቅ የሆነ ተአምር ተደረገ። እውራንም አዩ፣ አንካሶች ቀንተው ሄዱ፣ ልምሾዎች ጸኑ፣ ድዳዎችም አንደበት አወጡ፣ ልዩ ልዩ ደዌ ያለባቸው ዳኑ። በዚያም ቀን ተደሰቱ። ሁሉም ፍጥረታት እንደ ላም ጥጃ ዘለሉ። በዚያም ቦታ ሰይጣን የያዘው ሰው ነበረ። ያፍገመግመውና በእባብም አምሳል ይስበው ነበር። አንዳንድ ቀንም በንስሮች፣ በቁራዎች፣ በግስላዎች ተመስለው በጥፍራቸው ፊቱን ይቧጭሩትና ይጎዱትም እስከ 7 ዓመትም ይተኛ ነበር። እግዚአብሔርም የሕማሙን ጽናት ባየ ጊዜ ወደ ሕፃኑ ቅዱስ ቂርቆስ በገድሉ ድካምም ታምነው አመጡት። መብረቁንም ካላከበት፣ ሰይጣኑንም ገረፈው፣ ቀጠቀጠውም። ወዮልኝ ወዮልኝ እያለ እስኪጮህም ድረስ እንደ ጢስ በተነው። ከእናቱ ማኅፀን ሳይወጣ ይህ ሕፃን አቃጥሎኛልና ወዮልኝ ወዮታ አለብኝ እስኪል ድረስም ወዴት ሄዳለሁ? ከዚህ ሕፃንም እንዴት አመልጣለሁ? ጓደኞቼ አቃለውኛልና መጠጊያ መሸሻ የት አገኛለሁ? የዚህን ሕፃን ስምን በሚጠሩ ጠላቶቹ ፊት ያፈረ ሆነ። ቢጎለምስ ገድሉ ዋጋው እንደምን ይሆን? ጸጋውንም መናገር አልችልም። ሕፃኑም ተናገረው። በአምላኬ በኢየሱስ ክርስቶስ ስም ራቅ አለው። አንተ ኩራተኛ አሳች፣ ከዚህ አማኝ ሰው ላይ ውጣ። ያም ሰይጣን በጨለማ አምሳል ወጣ። የእናቱ የቅድስት ኢየሉጣን የእርሱንም ስም በተጠራበት ቦታ እንዳይቀመጥ አማጸነው። ያም አሳች ሰይጣን በዚያ ቦታ እንዳይቀመጥ ሕማምም ቸነፈርንም በየስማቸው እንዳያመጣ ማለ። ቅዱስ ቂርቆስም አንተ አሳች ጠንቋይ፣ በልብህ ለምን ተንኮልን ታስባለህ? አለ። ያም አሳች በልቤ ያለውን ሁሉ ታውቃለህን? አለው። ሕፃኑም አዎን አውቃለሁ አለው። ጋኔኑም አታውቅም፣ እስኪ ንገረኝ አለ። ሕፃኑም ለዓለም ሰው ምሕረት የሌለህ አንተ አሳች፣ ብነግርህ ምን ትላለህ? አለው። የቅድስት ኢየሉጣ ልጅ ሕፃን ሆይ ከቁጣ ብዛት የተነሳ ኃይሌ ደክሟልና እያለ ወዲያውኑ እንደ ጢስ ተበተነ። ሁለመናውም ምሕረትን በሚወድ በቅዱስ ቂርቆስ ጽናትና ኃይል እንደ ሰም ቀለጠ። ሕፃኑ ቅዱስ ቂርቆስም በመንፈስ ቅዱስ አደገ። በእናቱ ሀገር በማይጸዳ ዜናው ሁሉ ተሰማ። ርኩስ መንፈስ ያደረባቸው፣ ልዩ ልዩ ደዌ ያለባቸው ወደ እርሱ እየሄዱ ይድኑ፣ አጋንንትም ይሸሹ ነበር። በአንዲትም ዕለት አንድ አገልጋይ አሳ ያጠምድ ዘንድ ሄደ። እንደ ልማዳቸውም የምድር አውሬዎች መጡ። ከገጸ ከለባት ሁለቱንም ጠርቶ ሰዎችን አገኛቸው፣ በሉትም። ዳግመኛም አባቱን ይበሉ ዘንድ ወደዱ። የቅዱስ ቂርቆስ አምላክም እነዚያ አሳ የሚያሰግሩትን እንዳይበሏቸው ከለከላቸው። ቅዱስ ቂርቆስም እንዲህ አላቸው፣ ስጋቸውን አትፈልጉ፣ ከእነርሱ በጎ ይወጣልና። የእግዚአብሔር መልአክም ከበባቸው፣ በእሳትም አቃጠላቸው። ያን ጊዜ ሳይሸገሩ ከዚያ ባህር ተመልሰው ወጡ። ወደ አባታቸውም ሄደው ለሕፃኑና ለአምላኩ ሰገዱ። የሀገሩም ሰዎች አመኑ። ጌታችንም ተፈጥሯቸውን ወደ የዋህነት ቀየረ። እንደ በጎችም ሆነው ከእርሱ ጋር ወደ ሀገር ገቡ። ከዚህ በኋላ መንፈስ ቅዱስ ቂርቆስንና ከእናቱ ከቅድስት ኢየሉጣ ጋር ፊሉፓዴር ወደምትባል ሀገር ወሰደው። ገጸ ከለባትም ከእርሱ ጋር ብዙ ቀን ተቀመጡ። ቅዱስ ቂርቆስም ስለ እነርሱ ሰው ወደ መሆን ይመልሳቸው ዘንድ ይጸልይ ነበር። የፈጠርከውን ፍጥረትም አታጥፋ እያለ ዳግመኛ ፍጥረትህን አስብ፣ የእጅህንም ሥራ ቸል አትበል አለ። በከንቱ ሰውን ፈጥረኸዋልን? እያለ የሕፃኑ ቅዱስ ቂርቆስም ልመናው ተሰማ። የእግዚአብሔር መልአክ ቅዱስ ገብርኤልም ወደ ከበረች ወደ ቅድስት ኢየሉጣ ልጅ
ወደ ቅዱስ ቂርቆስ ወረደ። ሰው ወደ መሆን ትመልሳቸው ዘንድ ለአንተ ስልጣን ተሰጠህ አለው። የልቦናህን ልመና ፈጸምኩልህ። ገጸ ከለባትስ ለአባታቸውና ለእናታቸው በዚህ ሕፃን አምላክ ጸጋ ይታዘዛሉ። ንጉሡም ሕፃኑ የሚያደርገውን ተአምር ሰምቶ ገጸ ከለባትንም ሰው ወደ መሆን እንደሚመልሳቸው ተረድቶ በትንሹ ሕፃን ላይ ቀና። ይህ የ3 ዓመት ሕፃን ሰው ወደ መሆን የመለሳቸው ተፈጥሯቸው የተለወጠ እኒህንም አገልጋዮች አምጧቸው አለ። እኔም ዜናውን ሰምቻለሁ። እነሱንም ካየሁ በዚህ እስረኛ የማደርገውን አውቃለሁ። ወደ እርሱም ወሰዷቸው። እንደ ቀድሞውም ሆነው በንጉሡ ፊት ቆሙ። ንጉሡም የሀገርን ሰዎች ሰው የሆኑት የት አለ አላቸው። እነሱም አራዊቶች ናቸው። እንደ ቀድሞ አራዊት ሆኑን አላቸው። ንጉሥ ሆይ እኛ ሰው የሆኑ በሀገራችን ሳለን ነው አሉት። ዳግመኛም እነዚያ አራዊት ወደ ሕፃኑ ደረሱ። ተፈጥሯቸውም ተቀየረ። ንጉሡም ፈራ። ሕፃኑንም ለመነው። እነዚያን አራዊት እንዲያስወግድለትም ከአምላኩ ከእግዚአብሔር ይለምንለት ዘንድ ከእነርሱም አራዊትን ያስወግድና ከአራዊት ሰው ወደ መሆን ይመልሳቸው ዘንድ ከዚህ በኋላ ውሃ ይዞ አጠባቸው። የሰውም ፍጥረት ሆኑ። ከሃዲውም ተነሳ፣ ያሸንፋቸውም ዘንድ ወደደ። ንጉሡም እኒያን ገጸ ከለባት ይመልሷቸው ዘንድ ወደ እርሱም ያመጧቸውና ይሸነግላቸው ዘንድ ጭፍሮችን ላከ። ንጉሡም ወደ ሀገር ሰዎች ያገቧቸው ዘንድ ወደደ። በውስጧም የቅዱስ ቂርቆስ አባት ነበር። ያን ጊዜ መስማትን እምቢ አሉ። ንጉሡም በገጸ ከለባት ላይ ተቆጣ፣ አንዱንም አሰቃየው። ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስምም ሰማዕት ሆነ። ሁለተኛው ግን ሸሸ። አባቱን በተመለሰ ጊዜ ሕፃን ልጁንና እናቱን አላገኛቸውም። እነርሱ ወደ ፍልስጤም ምድር ሸሹ። ፍልስጤማውያንም የሕፃኑንና የአንገቤናዊትን እናቱን ዜና በሰሙ ጊዜ ወደ እርሱ መጡ። በዚያም ሀገር ለሞት የደረሰ ሕመምተኛ ነበረ። የሕፃኑ ጥላ ጋረዳቸው፣ ሁለመናውም ዳነ። የሀገር ሰዎችም ለዚህ ሕፃን ይህን ያህል ጸጋ፣ ክብር፣ ሞገስም ተሰጠው እያሉ አደነቁ። በዚያም ሀገር 2 ወር ስፍር ቁጥር የሌለው ብዙ ተአምር እያደረገ ተቀመጠ። በዚያም ፈለጉት። እናቱና ልጇንም አላገኟቸውም። በሕፃኑ ጸሎት ሰዎችን ከሀገር ያስወጣ ዘንድ በሰማች ጊዜ በስውር የሕፃኑ እናት ከልጇ ጋር ወጣች። የሰላምና የምህረት የማዳን የረድኤት መልአክም ይመራቸዋልና። ንጉሡም በእነርሱ የሆነውን አልጠየቀም። ከእነርሱ ጋር የሚቀመጡ ገጸ ከለባትን ይፈራቸው ነበርና። በተበሳጨም ጊዜ ያወጣቸውና የሀገርንም ሰዎች ያጠፋቸው ነበር። ንጉሡም ሕፃኑንና እናቱን እንዳይነግሯቸው አዘዘ። ከዚህ በኋላ ጸብ ተነሳ። የሕፃኑን አባት በጸብ ወጥቶ በፈቃደ እግዚአብሔር ያዙት። የያዘውም ንጉሥ የሮማ ሀገር ክርስቲያን ነበር። የቅዱስ ቂርቆስ አባት እንደሆነ ባወቀ ጊዜም ወደ ክርስትና ይመልሰው ዘንድ ወደደ። ሊመልሰውም አልተቻለውም። ያስረው ዘንድ ወደደ። በእሳትና በውሃ መካከልም አሳለፍከን፣ ወደ እረፍትም አወጣን። እንደ በጎችም ይበሉን ዘንድ ሰጠን፣ ለአረብ ተኩላም አደረግከን እያለ በሰላም ወጣ። ሁለመናውንም እንደ አጥቢያ ኮከብ በራ። ብዙዎች ሰዎችም ፊቱን በማየትና አከናውኖ በመናገሩ በነገሩም ጣም አመኑ። ይህንንም ሰምቶ ንጉሡ ቅናትን ያዘው። ይይዙትና በብረት ማሰሪያ የሚያስሩትና በእስር ቤትም አስገብተው መዓዛው የሚከረፋ ክፉ ሽታ ያመጡ ዘንድ አዘዘ። እንዳዘዛቸውም አደረጉበት። ሕፃኑን ፈጥኖ ይሞት ዘንድ፣ ሕፃኑ ግን ገብቶ ለእናንተ የማይሸት የገነት ማዕዘን ሸተተኛ አለ። ለእናንተ ግን የሚብሰኝ መሰላችሁ። ነገር ግን ከእኔ ጋር የሚኖር አምላክ ያድነኛል፣ አይተወኝምም። ከዚህ በኋላ የንጉሡ ባለሟሎች ተነሱ፣ የሕፃኑንም ነገር ሁሉ ነገሩት። አንተ ንጉሣችን በሀገር ሁሉ አውራጃ ነገስ፣ ሁሉንም ገዛ። ሁሉም ለመንግሥትህ ክብር፣ ለመኳንንቶችህም፣ ለመሳፍንቶችህ፣ ለሚስትህ፣ ለልጆችህ ይሰግዳሉ። ይህ ሕፃን ግን መስገድን እምቢ አለ አሉት። መንግሥትህንም መሳፍንትህንም እይዛለሁ፣ አገሮችህንም ይላልና አሉት። ለአንተም ሕፃን ይመስልሃል፣ የ30 ዓመት ልጅ ነው እንጂ ያለ እርሱ መንግሥትህን የሚያውካት የለም። በዓለም ሁሉ ንጉሥ አንተ ነህና ለእኛስ ሕፃን ይመስለናል። ለሰራዊቶችም 353 የሚያክሉትን ማረከ። እያደርም እርሱን ያነግሱት ዘንድ ይጨመራሉ።
ንጉሡም ቅዱስ ቂርቆስን ያመጡት ዘንድ አዘዘ። እሱም ወደ አምላኩ እየጸለየ ቆያቸው። እንዳዘዛቸውም ጠሩት። ወደ ንጉሡም ሂዶ በፊቱም ቆመ። በእውነት መንግሥቴን ትፈልጋለህን? አለው። ሕፃን ቅዱስ ቂርቆስም መለሰለት፣ በእውነት ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ነው እልሃለሁ። ስማ ልንገርህም፣ ምስክርነቴን አልዋሽም አልተውምም። ሐሳቤም መንፈስ ቅዱስ ነውና እንዳዝን በሁሉም ጊዜ እንድጸልይ ክብር ይግባውና ወደ ክርስቶስ እንድማጸል ስላሉ ዘመዶቼና ወንድሞቼ የወልድን ሕግና ሥርዓት ተስፋ ያደረገላቸው እስራኤላውያን ናቸው። እነሱም አባቶቻችን ናቸው። ለዘላለሙ ብሩክ አምላክ ሲሆን በሰው ሥጋ በአምሳያቸው ክርስቶስ ተወለደ። ዳግመኛም ወደ እኛና ወደ አምላካችን ወደ አጵሎን ተመለሰ ካላችሁኝ ልንገራችሁ ስሙኝ። ለአጵሎን አልሰግድም። እኔስ ለአምላኬ ለመድኃኒቴና ለገዢ ለኢየሱስ ክርስቶስ ሰግዳለሁ። ይኸውም ሰማይና ምድር የፈጠረ የነቢያትና የሐዋርያት አምላክ፣ መላእክትንም የፈጠራቸው ሰማይ፣ ምድር፣ ባህር፣ አፍላጋትና ሽጦች፣ እሳትና ጤዛ፣ ሁሉንም እንስሳት ሁሉ አራዊትም ሁሉ ለፈጠራቸው ይሰግዳሉ። ቃላቸውን በፈጣሪያቸው ላይ ከፍ ከፍ ያደርጋሉና ቃላቸውን አንድ በማድረግ መንግስቱ ለዘላለም ነው፣ አገዛዙም ለትውልድ ትውልድ ነው፣ ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። የሕፃኑ የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አቡነ